የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ታሪካዊ ልቦለድ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት። ውድ የቻናላችን ተከታታዮች እንዴት አላችሁልን? እነሆ አሁን የንግሥተ ነገሥታት ዘውዲቱን ዘመነ መንግሥት ትረካ ከባለፈው የቀጠለውን ክፍል ይዘን ቀርበናል። ትረካችንን እንደምትወዱት ተስፋ እናደርጋለን። ትረካውን እስከ መጨረሻው እንድትከታተሉልን በትህትና እንጠይቃችኋለን። እንደነዚህ ያሉ ድንቅ ታሪኮችን የታሪክ ሚዲያ ቻናል እየገባችሁ ብታዳምጡ ብዙ ትጠቀማላችሁና ቻናላችን እየገባችሁ ታሪኮችን አዳምጡ። የደወሏን ምልክት እየተጫናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ አባሉ፣ ላይክም አድርጉ። ሼር እያደረጋችሁ ለሌሎች በማጋራትና በመጋበዝ ሌሎችንም የቻናላችን ቤተሰብና የታሪክ ተቋዳሽ አድርጓቸው። በኮሜንት ቦታ ላይ ሐሳብና አስተያየታችሁን እየጻፋችሁ በትረካው ዙሪያ የሚሰማችሁን አካፍሉ። የዚህ ድንቅ መጽሐፍ ትረካ አይረሴ ታሪኮችን በመያዙ ትረካውን በትኩረት እንድትከታተሉት በትህትና እየጠየቅን አሁን ወደ ሙሉ ትረካው እናምራለን። ቀጣዩ አድማ ደግሞ በ1912 ዓመተ ምህረት በአልጋ ወራሽ ሹበራስ ተፈሪ ላይ የተነሳ ነበር። የገንዘብ ሚኒስትር የነበሩት በጅሮንዱ ብሸት ኃይሌ፣ ፊታውራሪ መንገሻ ውቤ፣ ቀኛዝማች ደስታ ወሰኔ፣ ነጋድራስ ፋላስ፣ አቶ መልሴ ሳህሌ፣ አቶ ተፈራ ንጉሴና የከተማ ዘበኞች ሹም የነበሩት አለቃ ገብሩና ሌሎችም ለየመኳንንቱ እየዞሩ አልጋ ወራሹ ሀገራችንን ሽጦታልና እንክሰስ እያሉ በመንገር እንዲተባበሯቸው ሲጠይቁና ለማስረጃነትም በራህሌ የሚባለውን በጨው ቀረጥ ብዙ ገቢ ለመንግስት የሚያስገኘውን አገር መሸጣቸውን ሲገልጹ ተደረሰባቸውና ተያዙ። አለቃ ገብሩ እንግሊዝ ኤምባሲ ወይም ለጋሲዮን ገብተው ስለተጠጉ ሳይያዙ ቀርተዋል። አገር በመሸጥ የሚሉት አልጋ ወራሹ ከአውሮፓውያኑ ጋር የሚፈራረሟቸውን ውሎች መሰረት አድርገው ነው። አድማው ላይ ብዙዎች ተባባሪ ሆነው ስለነበር ከፍተኛ ስጋት ቢያሳድርም አንቀሳቃሾች ብቻ በጥቅምት ወር ተይዘው ወደ ፍርድ ሸንጎ እንዲቀርቡ ተወሰነና ተባባሪዎቹ ግን እንዲተዉ ተደረገ። የነዚህ የዋና ዋና አነሳሾች ፍርድም እጃቸውን እስላም ቤት ከብታቸውን እማድ ቤት የሚባለው ሲሆን ሀብታቸው ተወርሶ ግለሰቦች ይታሰራሉ የሚል ትርጉም አለውና ይህንኑ ተፈጸመባቸው። በዚህ አድማ ደጃዝማች ባልቻም ተሳታፊ ናቸው ቢባልም አስተባብለው ራሳቸውን ነፃ አድርገዋል። ሌላው በ1917 ዓመተ ምህረት በአልጋ ወራሹ ላይ ሊደረግ ታስቦ የነበረው የግድያ ሙከራ ነው። ወይዘሮ ፀሐይ ወርቅ ዳርጌ ለዘውዲቱም ለተፈሪም ለኢያሱም ዝምድናቸው እኩል ይሁን እንጂ ለልጅ ኢያሱ የነበራቸው ፍቅር የበለጠ ነበር። ወይዘሮዋ
የልጅ ኢያሱ አሽከር ከነበረው ከመሐመድ አባ ሻንቆ ጋር ተነጋግረውና ብዙ ተባባሪዎችን መልምለው አስፈላጊውን ሁሉ አሟልተው አልጋ ወራሹን በቤተ መንግሥት ቅጥር ግቢ ወደሚገኘው ወደ ቅዱስ ማርቆስ ቤተ ክርስቲያን ሲሄዱ ለማስገደል ተዘጋጅተው እንዳሉ ወሬው አፈትልኮ በተጠቀሰው ዓመት ነሐሴ 17 ቀን ተያዙና መስከረም 9 ቀን 1918 ዓመተ ምህረት ወደ ፍርድ ሸንጎ እንዲቀርቡ ተደረገ። በአደባባይ የነበረው ፈራጅ ሁሉ ቅጣቱ ሞት መሆኑ አያጠያይቅምና ከዚህ ይልቅ የአሟሟታቸውን አይነት በጩኸት ገለጸ። ገሚቱ በስቅላት ሲል፣ ሌላው በአውራ ጎዳና ላይ እስከ አንገታቸው ተቀብረው አንገታቸው ብቻ ወጥቶ ከነነፍሳቸው ከብት ይነዳባቸው ማለት ጀመረ። ከፈራጆቹ አንዱ ግራዝማች ይገዙ ድባቤ በንዴት እንዲያው በከንቱ እኛን ያስፈርዱናል እንጂ አይቀጧቸው፣ የተፈረደበት ሁሉ ቢቀጣ ኖሮ እንደዚህ ያለ ጥፋት አይበዛም ነበር። ስለዚህ እነዚህ ሰዎች ሊማሩ አይገባምና ሁሉም በሞት የማሯቸው እንደሆነ ነፍሴን አይማራት ቢሉም ከፍርዱ በኋላ ሞቱ ቀርቶ በሀብት መወረስና በእስር ተለወጠላቸው። የአልጋ ወራሹ አካሄድም ሆነ ስራና ተግባር በሁሉም ዘርፍ ዘውዲቱን የበታች አልጋ ወራሹ የበላይ የሆኑበት አይነት ነበር። በዚህ ጊዜ ደጃዝማች በየነ ወይም ሊጋባው ራስ ተፈሪ አልጋ ወራሽ ብቻ ናቸው እንጂ እንደራሴ አይደሉም። አልጋ ወራሹም ፈንታውን ይጠብቃል እንጂ በመንግስቱ ስልጣን ውስጥ ገብቶ የአስተዳደር ስራ መስራት አይችልምና በአስተዳደሩ ስራ የገቡት ያለ ሕግ ስለሆነ በአልጋ ወራሽነታቸው መብት ብቻ እንዲቆዩ ሆኖ ከሌላው ስራ እንዲታገዱ የሚል ጥያቄ በማንሳት በአልጋ ወራሽ ላይ ማደምና ማሳደም ጀመሩ። ይህም ጥቂት እውነት አለውና ብዙዎቹ በዚያ አድማ ሊስማሙ አቆበቁ። ይህ ወሬ ለአልጋ ወራሹ በየምድቡ ባስቀመጧቸው ሰላዮቻቸው አማካኝነት እንደደረሳቸው ሊጋባው እንዲያዙ አደረጉና ፊታውራሪ ሀብተ ጊዮርጊስ በተገኙበት የአልጋ ወራሽ ችሎት ላይ እንዲቀርቡ ሆነ። ሊጋባ በየነ ልጅ ኢያሱ ተሽሮ ዘውዲቱ ሲተኩና ራስ ተፈሪ አልጋ ወራሽ ሲባሉ በቦታው የነበሩ ናቸው። ነገር ግን ችሎቱ በዚያ ወቅት ራስ ተፈሪ አልጋ ወራሽና ባለሙሉ ስልጣን እንደራሴ መባላቸውን አልሰሙም። ይህንንስ በየጊዜው የነበሩት መካሮች ሁሉ እርሶን ጨምሮ የሰሙትና የሚያውቁት አይደለም በሚል ጸጥታ በማደፍረስ ተብለው ቅጣት ተወሰነባቸው። ቅጣቱም በአደባባይ እንዲገረፉና ወደ ሐረርጌ ሄደው እንዲታሰሩ የሚል ሲሆን ያለ ምሕረት በአደባባይ ተገርፈው ታሰሩ። አልጋ ወራሹ በዚህ ጉዳይ ላይ ምሕረት ማድረጉ ምን እንደሚያስከትል ያውቃል። ይህ የ1917ቱ አድማ እጅግ ተገቢ ከመሆኑም በላይ ከዚህ ጊዜ ጀምሮ በአልጋ ወራሹ ላይ የተነሱት ተከታታይ አመጾች ሁሉ ምንጭ ተደርጎ የሚወሰድ ነው። ራስ ተፈሪ ከነገሱ በኋላ በጻፉት መጽሐፍ ላይም ሆነ በደጋፊዎቻቸው የተጻፉት መጽሐፍት ላይ አልጋ ወራሽ ተባልኩ፣ ቀጥዬ እንደራሴ ሆንኩ፣ ከዚያ ንጉሥ ተብዬ በመጨረሻ ንጉሠ ነገሥት እየተባለ ይጻፍ እንጂ እውነታው እንደዚህ አይደለም። በመጀመሪያ ደረጃ ንጉሠ ነገሥት ወይም ንግሥተ ነገሥት ተብሎ ዘውድ ሲጫን በዚያው አልጋ ወራሽ አይሰየምም። ቢሰየምም ቀደም ሲል እንዳየነው በተሿሚው ንጉሠ ነገሥት ወይም ንግሥተ ነገሥት ተመርጦ መሰየም ይገባዋል። ያ ሳይሆን ቀርቶ ሁለቱ እኩል ተሾሙ። ይህ ያልተለመደ አካሄድ ይሁን ተብሎ ታልፎ
ተግባራዊ ሆነና ዓመታት ካለፉ በኋላ በወቅቱ አልጋውራሽና ባለሙሉ ስልጣን እንደራሴ ተባልኩ ቢባል ሌላ ስህተት ይሆናል። ስህተቱም ባለሙሉ ስልጣን እንደራሴ የሚባለው ስልጣን ተተኪ ነገስታት እድሜያቸው ሳይደርስ ሲቀር እስኪያድጉ እንደራሴ ተሹሞላቸው በእንደራሴው አማካኝነት የመንግስት ስራ ይከናወናል። በዘውዲቱ ዘመን የተፈጠረው አወዛጋቢ ነገር ግን አልጋውራሹ እንደራሴ መባሉ ነው። ዘውዲቱ ራስ ተፈሪን በ20 ዓመት ዕድሜ በልጧቸዋል። ሞግዚት አያስፈልጋቸው። ዘውዲቱም ተፈሪም ለዙፋኑ ቅርብ ናቸው። በዕድሜ ደረጃ ሁለቱም ያለ እንደራሴ ለማስተዳደር የደረሱ ናቸው። ዘውዲቱ የማስተዳደር ብቃት ከሌላቸው ደግሞ አልጋውራሽ ለመሆን ብቁ የተገኘውና ለዘውዱ የሚቀርበው ወንድ ልጅ ብቻውን ንጉሠ ነገሥት መሆን ይችላል። የግድ ቀጥተኛ ልጅ ይሁን አይባልም። ወንድ ሆኖ ለዙፋን ከቀረበ በቂ ነው። የሚኒሊክ ቀጥተኛ ልጅ ዘውዲቱ እያለች ነበር የልጅ ልጅ ኢያሱ ያውም በልጅነቱ ለስልጣን የበቃው። ሌላው አማራጭ ሴት የነገስታት ዘሮች ልምድ ካላቸው የቴጌነቱን ስልጣን ይዞ መቀጠል ነበር። ወይም የንግስቲቱ ባል በባለቤትነቱ አስተዳደራዊ ስራዎችን ሊከውን ይችላል። ከተጠቀሱት ውስጥ አንዳቸውም ተግባራዊ ባለመሆናቸው ምክንያት ተጀምሮ እስኪጨረስ የዘውዲቱ ንግስና በዘመነ መሳፍንት ግንብ ጠባቂ ይባሉ የነበሩትን ነገስታት ያስታውሰናል። ሁኔታው ሌላ የሚያስታውሰን ነገር በወቅቱ ልጅ ኢያሱን የሚደግፍ በርካታ ህዝብ እንደነበረና ይህንንም በመፍራት የተከናወነ መሆኑ ነው። ይህ ውሎ ያለየና ገደብ ያልተበጀለት ስልጣንን ጠቅልሎ የመያዝ ጉዳይ የዘውዲቱን ተቆርቋሪዎች ክፉኛ እያበሳጨና እያወዛገበ ሲቀጥል አልጋውራሹም የዘውዲቱን ተቆርቋሪዎች የኔ ጠላት እያሉ ጣት የመቀሰራቸውን ጉዳይ ገፉበት። በዚህም ክፍፍል ተፈጥሮ አንዱ ለአንዱ ጠላት የሆነበት እንዲሁም ተከታታይ አመጾች የተከታተሉበት ዘመን ሆነ። ይህን ጉዳይ በሚመለከት አርቀው ያሰቡ ጥቂት ሹማምንት ሁለቱን በአንድ መሾሙ ወደፊት ችግር ሊፈጥር ይችላልና ይታሰብበት ብለው የነበረ ቢሆንም ሰሚ አላገኙ። ሌላው ቀርቶ ፊታውራሪ ሀብተ ጊዮርጊስ የተፈሪ አካሄድ ወደ መጨረሻው አላምር እያላቸው ሲሄድ ምን አስቸኮሉ? መንገዱን እየጠረግንና እያስተካከለን አይደለም? እኔስ አርጅቻለሁ፣ ኢትዮጵያን አላያትም፣ እባክዎ እንዳያፈራርሷት አደራ ብለው በአክብሮት ነግረዋቸዋል። ፊታውራሪ ሀብተ ጊዮርጊስ በሚኒሊክ ጊዜ የተከበሩ ባለስልጣን የነበሩና በልጅ ኢያሱ ጊዜ አክብሮት ከተነፈጋቸው ባለስልጣናት ውስጥ አንዱ ናቸው። ኢያሱን ለመሻርም ትልቅ ሚና ተጫውተዋል። በዘውዲቱ መሾምም የሚስማሙና የወግ አጠባቂው ወገን መሪ ናቸው። ድጋፋቸው ለዘውዲቱ ይሁን እንጂ የራስ ተፈሪ ስልጣኑን የመጠቅለል ጉዳይ ስኬታማ የሆነ መሄዱን ሲያዩና የዘውዲቱ ወገን እየተጠለፈ መውደቁን ሲያጤኑ ወደ ተፈሪ ማዘንበል ጀምረው ነበር። ምንም ቢባል ግን በዋናነት የዘውዲቱ ደጋፊ መሆናቸው ግልጽ ነው። ከሽረት የተረፉ ሚኒስትር መሆናቸውም ምንጩ በአንድ በኩል የአድማው ተካፋይ ስለነበሩና በሌላ በኩልም ከፍተኛ የፖለቲካ ተደማጭነት ስለነበራቸው ሲሆን ራስ ተፈሪ እኚህን ሰው በማለዳ መሻር ትልቅ ጉዳት እንደሚያስከትል በማሰብ ባይወዷቸውም እንኳ ተከታዩን በመስጋት እንዳስተረፏቸው ይገመታል። ፊታውራሪ ሀብተ ጊዮርጊስ በ1919 ዓ.ም በሞት ሲለዩ ለአልጋ ወራሹ እፎይታ ነበር። ከዚህ በኋላ ለዘውዲቱ የሚቆረቆር ጠንካራ ክንድ
አይኖርም። በዚህ ጊዜ አልጋ ወራሹ የፊት አውራሪ ሀብተ ጊዮርጊስን 15,000 ጦር ወረሱና የራሳቸው አደረጉት። አልጋ ወራሹ በየጊዜው የሚነሳባቸውን አድማ በዘዴ እያከሸፉ አድመኞቹን እያንበረከኩ ቀጥለዋል። አሁን 3 ታላላቅ የዘውዲቱ ተቆርቋሪዎች የሆኑ ባለስልጣናት ቀሯቸው። ደጃዝማች ባልቻ፣ አባወቃውና የዘውዲቱ ባለቤት ራስ ጉግሳ። ደጃዝማች ባልቻ አባነፍሶ የአፄ ምኒልክ ታማኝ የጦር ሜዳ ጀግና፣ በአድዋው ጦርነት በፈጸሙት ጀብድ የኢትዮጵያ የቁርጥ ቀን ልጆች ከተሰኙት የዘመኑ ጀግኖች ውስጥ አንዱ ናቸው። የኢያሱ መሻር ካልተዋጠላቸው ውስጥም አንዱ ነበሩ። ከራስ ተፈሪ ተቃዋሚዎች ውስጥም ሆነ በአልጋ ወራሹ ከተበደሉት ውስጥም አንዱ ናቸው። ገና በማለዳ በአልጋ ወራሹ ላይ የክስ አድማ ካደረጉት ውስጥም እንደዚሁ አንዱ ነበሩ። አልጋ ወራሹ የዘውዲቱን ስልጣን እየገዘገዙ መሄድ ያስቆጣቸው ባልቻ የተገዘገዘው ስልጣን ተገንድሶ ከመውደቁ በፊትም ሆነ በኋላ ለዘውዲቱ እንጂ እንደሌላው ባለስልጣን አንድም ቀን ለተፈሪ ትእዛዥ ነው አያውቁ። የኃይል ሚዛኑ ወደ አልጋ ወራሹ ማዘንበሉን እያዩ እንኳ የተለሳለሱበት ጊዜ የለም። በወቅቱ የሲዳሞ ገዢ ነበሩና አልጋ ወራሹ ወደ አዲስ አበባ እንዲመጡ መጥተውም ታማኝነታቸውን እንዲገልጹ መልእክት ላኩባቸው። ደጃች ባልቻ ግን የራስ ተፈሪን ጥሪ በእንቢታ መለሱት። አልጋ ወራሹ ንዴታቸውን በውስጣቸው ይዘው ንግሥት ዘውዲቱን እንዲመጡ የሚያሳስብ መልእክት ላኩባቸው አሏቸው። ንግሥት ዘውዲቱ የተባሉትን ፈጸሙ። የዘውዲቱን መልእክት ሲሰሙ ባልቻ በ1920 ዓመተ ምህረት በየካቲት ወር ጦራቸውን አስከትለው ከሲዳሙ ወደ አዲስ አበባ መጡና ሰራዊታቸውን በከተማው በስተደቡብ በሚገኘው በፉሪ ተራራ ላይ አስፍረው ጥቂት አጃቢዎቻቸውን ብቻ አስከትለው ወደ ቤተ መንግስት በማምራት በጥቂት ሰራዊታቸው ሰልፍ አሳይተው ንግሥትና አልጋ ወራሹ ወደ ተቀመጡበት ሰገነት ሄደው እጅ ከነሱ በኋላ የዘውዲቱን ጫማ ሲስሙ አልጋ ወራሹ በተራቸው ለሰላምታ ሲነሱ ባልቻ ግን ጎንፋን ይዞኛል አሉና ሰላም ሳይሏቸው ተቀመጡ። በዚህም በተፈሪ ላይ ያላቸውን ጥላቻ በአደባባይ ገለጹ። በግብር ሰዓትም ቦታቸው ከአልጋ ወራሹ ጋር ስለነበር አሞኛል ብለው እልፍኝ ሳይገቡ ወደ ማረፊያቸው ባቀኑ ጊዜ ብልጡ ተፈሪ ወዲያው ታማኛቸውን ደጃዝማች ብሩ ወልደ ገብርኤልን የሲዳሞ ገዢ አድርገው ሾመው ሹመቱንም ፉሪ በሰፈረው የባልቻ ጦር ላይ አዋጅ አስነግረው ጉድ አደረጓቸው። የባልቻ ጦር ቁጥር ጦር የሚባለው የንጉሠ ነገሥቱ ጦር በመሆኑ አዋጁን እንደሰማ አዲሱን ገዢ ተከትሎ ወደ ሲዳሞ ሄደ። በዚህ ጦር ላይ ማዘዝ የሚችሉት ንግሥተ ነገሥቱ የነበሩ ቢሆንም የሆነው ግን ያ አልነበረም። ስለዚህ ባልቻ አባነፍሶ ነፍሳቸውን ብቻ ይዘው ቀሩ። የደጃዝማች ብሩ ሹመትም ብዙ ቆየም። እሳቸው ተሽረው የአልጋ ወራሹ ልጅ የልዕልት ተናኘ ወርቅ ባል ለሆኑት ለራስ ደስታ ዳምጠው ተሰጠች። በቡና ሀብቷ የምትታወቀው ሲዳሞ ደጃዝማች ባልቻ ጥቂት አጃቢዎቻቸውን ይዘው መጋፈጣቸውን ቢቀጥሉም ያመጡት ለውጥ የለም። በመጨረሻም በግዞት እንዲቀመጡ ተፈረደባቸው። በግዞት እንዳሉ ኢጣሊያ ኢትዮጵያን ዳግም ስትወር እንኳ በተፈሪ ላይ እንጂ በኢትዮጵያ ላይ ቂም ስለሌለባቸው በሽምግልና ዘመን በአርበኝነት ጠላትን ሲያጠቁ ቆይተው ከብዙ ፍልሚያ በኋላ በወራሪው ኃይል ተገድለዋል።
ነው።